ሰላም ዋልሽ ዝም እንግዲህ ሮማን ከዚህ በኋላ እዚህ ቤት ልትኖር ነው የመጣችው። ደግሞ እኮ እሷን ለመንከባከብ እኛ እንሻላለን አይደል እንዴ? አረፍ በይ ሮማን ቁጭ በይ። በመጨረሻም ስለተረዳሽኝ አመሰግናለሁ ዝም። ሰው ሆኖ ከተነጋገሩ መግባባት ይከብዳል ብለሽ ነው? በጣም ልክ ነሽ። ያው እንግዲህ ሮማን የገባሽውን ቃል ዛሬውኑ ታከብሪያለሽ። የምን ቃል? ምን ነው ሀብቴን በሙሉ ለእናንተ አስተላልፌ ቀሪ ዘመኔን ከእናንተ ጋር ነው የምኖረው አላልሽም እንዴ? ዝም ላይኩን አንተ እዚህ ነገር ውስጥ አትግባ። እኔ እያወራለሁት ከሷ ጋር ነው። አልገባኝም። በትክክል ምን ለማድረግ እየሞከርሽ ነው? ልጄን አሁንም የድርጅትሽ ማናጀር አድርገሽ ልትሾሚው ነበር አይደል? ለኛም ማለት ያው ለወንድምሽ ሀብትሽንም እስከማውረስ እንደምትደርሺ ነግረሽን ነበር። ዝኑ ምን ልትለኝ ነው? እያደረግሽ ያለሽው ነገር ይበቃሻል እያልኩሽ። ይልቁንስ ከኔ ይልቅ እችን ሰይጣን ነበር ይበቃሻል ማለት የነበረብህ። አሁንስ አበዛሹ። እሺ ምን አባሽ ልታመጪ ነው? ለይወሽ ነው ዝኑ። ለይኩን አብራም በድጋሚ ቤት መጣ። እቺ ጭራቅ ምን እናደረገች ነግራኛለች። ምን ደግሞ ምን አደረገች አለች? የዶክተር ፋኖን እናት አግታበታለች። ለእናቱ ሲል ነው ለኛ የውሸት ማስረጃ ይሰጠን። ይሄን በፍጹም አላምንም። ሮማን ሰምኛለሽ? በዚህ ድርጊትሽ ራሱ እኔ ልታታሊ ትንሽ ነበር የቀረሽ። ስለዚህ እሷን አመንካት አይደል? ዛሬም ከኔ ከእህት ይልቅ እሷን አመንካት። በቃ በማመን ባለማመን ከመጣሽማ አሁንም ወደፊትም የማምነው ባለቤት ይምቻል። እንደፈለግሽ። ከዚህ በኋላ የራስ ጉዳይ። አሁን እቺ ምኗ በሽተኛ ይመስላል? ለነገሩ አእምሯ ራሱ የሚሰራ አይመስለኝ። ቆይ ግን እንዴት ሊሆን ይችላል? ሮማን እንዴት የዶክተርን እናት? እኔ ይሄንን በፍጹም አላምንም። የዶክተርን እናት ሰይጣን ታባቷ ሄደች። ደግሞ ያው ወጣች። ለይኩን እችን ሴትዮ ሄድና አስቁማት። የዶክተሩ እናት ከደበቀችበት ካላወጣች በስተቀር እኔ ራሴ አለቃትም። እባክሽ ለውሳኔያቸው ቢገባ ለይኩን እች ትናንትና ጠላት ነች ብለን የተውናት አምራ ነች ዛሬ ቤታችን ድረስ መጣ እውነቱን የነገረችው። እቺ አንተ እህት ግን ታጠፈን እየተዘጋጀች ነበር። መጀመሪያ ይሄንን ነገር በደንብ ማጣራት አለብን። ለይኩን አንተ የፈለግበት ሄደ ማጣራት ትችላለህ። እቺ እህት ግን ከዚህ በኋላ አይደለም ቤቴ መርገጥ ይቅርና የቤተሰቤን ስም አንዱን እንኳን ብጠራ ጉሮሯን ነው ፈልቅቄ ማውጣላት። ወደ ልትሄድ ነው? ምን ነው ሁሌ ቤልበትን ላንቺ መናገር አለብኝ እንዴ? ብትነግረኝ ችግር አለው? ቆይ ምንድን ነው የሆንከው? ደግሞ ምን ሆንኩ? እሺ ሌላው ይቅር፣ ለምንድን ነው ስልክ ተደብቀህ የምታወራው? ምን ደግሞ ነው ስልክ ተደብቄ ሰራይሽ? ካላወራ ታዲያ ለምንድን ነው ይሄን ያህል እየተቆጣኸኝ ያለው? ሌላ ነገር ባሰብሽ ነው ያስቆጣኝ። ደግሞ እንዴት ነው ከተጋባን ቢያንስ 6 ወር እንኳን ሳይሆን እንደዚህ አይነት ነገር ማሰብሽ? እያደረክ ባለው ነገር እንደዚህ ማሰብ የራሱ ሲያንስብ ነው። ቆይ እንዴት እኔ በአንቺ ላይ ሌላ ሴት ላስብ እችላለሁ? እኔ ሌላ ሴት አስበሃል አላልኩም። ንግግርሽ ግን እንደዛ ነው የሚመስለው። ከኔ እይታ ውጪ ምን እየተካሄደ እንደሆነ ምንም የማውቀው ነገር የለም። አየሻል፣ ምንም ስላላወቅሽ ነው በመሰለኝና በደሳለኝ እንዲሁ እየጠረጠርሽኝ ያለሽው። ሁኔታና ድርጊትህ እኮ ይሄንን እንዳስብ እያስገደደኝ ነው። አሁን ይበዛ እኮ ስለ ስራ ጉዳይ ነው ላወራለች። ቆይ ግን ምንድነው እንደዚህ ደርሶ ትኩትኩ ማለት? ጭራሽ ካንተም ሰው ትቆጣለህ እንዴ? ቆይ ከኔ የተደበቀ የስራ ጉዳይ ምን ቢሆን ነው? ብቻ አሁንም ያንን የማይረባ ህገወጥ ስራ እያሰብክ ባልሆነ በፈጠረሽ ነው አሚን። በቃ እነዚህ ብቻ ይሄንን ነገር ካለ ፍቃድ ያድርግና ከአባዬ ጋር እንደተቆራረጥኩት ካንተም ጋር ነው የምቆራረጠው። አልገባኝም። ቆይ ደግሞ ከአባትሽ ጋር መቼ ነው የተቆራረጥሽው? አየህ አይደል የዚህን ያህል ነው ተጋብተን የተራራቅነው። ኖሃ በፈጠረሽ ይሄን የማይረባ ሀሳብሽን ታየውና ከጋሽ ጋር የተፈጠረውን ነገር ምንድነው ንገሪኝ። የኔና የሱን ተወው። ግን እማዬ ትናንትና ደውላልኝ ነበር። ከአባዬ ጋር በጣም ተጣልተዋል። ምን? ለምንድን ነው ይሄን ነገር እስካሁን ያልነገርሽኝ?
እኔን ለማዳመጥ ጊዜ ሲኖር አይደል? ምን እያልሽ ነው? ምንም ያህል እንኳን ስራ ቢበዛብኝ እንዴት ለእንደዚህ አይነት ከባድ ነገር ለመነጋገር ጊዜ እናጣለሁ? ታውጣለህ ነው ታውጣለህ። ከተጋባን በኋላ ከራስ ውጪ መች ሌላ ሰው የምትሰማበት ጊዜ ያገኘ? ኑሐሚን እባክሽ በነገር እኔን ማቁሰልሽን ተይና ስለ ቤተሰቦች ሁኔታ ያለውን ነገር ንገሪኝ። አባዬ እዛ ህገወጥ ስራ ውስጥ ገብቷል እያልኩ ነው። በዚህ ምክንያት ደግሞ ከማዬ ጋር ተጣልተዋል። አቶ ተሰማና አቶ ተፈራ አንድ ላይ ስራ ሰሩ እያልሽ ነው? ቆይ በዚህ ፍጥነት ገንዘብ ከየት አምጥተው ነው? ቤቱን በባንክ አስይዘውታል። አንድም ከማዬ ጋር ያጣለው እሱ ነው። ምን? እውነትም አባትሽ በጣም ደፋር ሰው ናቸው። እሺ በመጨረሻስ ምን ሆነ? በመጨረሻማ ሀብታም ሆነ። ዋው! ይሄ ለኔ ከግርምት በላይ ነው። አባዬ እንደፈለገው በህገ ወጥ መንገድ ሀብታም ሆነ። ይሄንን ነበር አይደል መስማት የምትፈልገው? እያልሽኝ ያለሽ እኮ ሀብታም ሆኗል ነው። እየቀለድሽ አይደለም አይደል? ምን ነው አንተም በህገ ወጥ መንገድ እንደሱ ሀብታም መሆን አማረክ? እስኪ ረጋ በይ ነዋ። አሁን ባለንበት ሁኔታ ላይ እኮ በምንም አይነት መንገድ ሄደን ድርጅቱን ካለበት ውድቀት እንደምንም ብለን ብናነሳው ማለት ምንም አይፈረድብንም። ከምታስቢ በላይ ድርጅቱ እጅጉን አሽቆልቁሏል። ስለዚህ ምንም ተደርጎ ምን? ስለዚህ አንተ በምታመጣቸው ጊዜ ያለፈባቸው መድኃኒቶች ህፃናቶች ተመርዘው ይሞቱ? ታውቂያለሽ አይደል? ዳድም ቢያለኝ እንጂ እዚህ ቢዝነስ ውስጥ ብንገባ በእርግጠኝነት ይሳካልናል። አሁንስ አንተና አባዬ ምን አይነት መንፈስ እንደተጠናወታችሁ አላውቅም። እንደዚህ አይነት ሰው መሆናችሁን በማወቄ በጣም ነው ሽማፍሩ። እንዴት አይነት ጀግና ባትናለች! በእውነት በአማቼ ኮርቻለሁ። ምን አይነት ጀግና አባት እንዳለሽ አላወቅሽም ነው። መኪና እንደገዛ አልታሳይ መሆኑ ነው። እንዴት ነው ወዳጄ? ደጋግሜ እኮ ስደውልልህ ስልክ አታነሳም። ስልኬ እንኳን ቢብል መምጣት ይችል ነበር እኮ ነው። ወይስ በእግር ትመላለስበት የነበረው ቤት መኪና ስገዛ ራቀ? ይቅርታ አለኝ። ከአቶ ተፈራ ጋር ጥሩ ስራ ሰርቼ እንደሳካልኝ ሳሰማ አይደለ? ደህና ስራ እንደሰራ ሰው ደረት ነፍተህ ስታወራ እንኳን ትንሽ እንኳን አታፍርም? ለምን አፍራለሁ? ምን ሆናለ? ሀብት ማፍራት በእኔ በተሰማ ነው እንዴት ጀመረ? ቆይ የድሮ ያን የዋሁን ተሰማ ይጣልከው? አሁንም ያው የዋሁ ተሰማ ነው። የዋሁ ድሮ የምታውቀው ተሰማ ነው። በፍጹም ይህን ተሰማን ያላውቀው። ምናልባት በቢዝነስ ዓለም ውስጥ አንተ ብዙ ያልተረዳው ነገር አለ አይደል? ለነገሩ ቢዝነስ ሲያስተማርከኝ አንተ አይደለ? ግድ የለም እኔ እንደዛ ማለት ፈልጋለሁ። ይህን ያለም ደግሞ አንተ ራስህ እንደዚህ አላዋቂያት አለ። አላዋቂ ነኝ እንጂ እንደውም እስኪ እንደገና በደንብ አስተምረኝ። በህገ ወጥ መንገድ መክበርን በደንብ አስተምረኝ ተሰማ። እስኪ አንተ ንገረኝ፣ ድሮ እንደዛ ላቤን ጠብ አድርጌ ስሰራ ምን ጠቀመኝ? እስኪ ሰላማዊ ቤተሰብ ትመራ ነበር። ቢያንስ ጥሩ እንቅልፍ ተኛ ነበር። ነገ ህሊናን የሚቆረቁሩ ነገር አታደርግ ነበር። እኔ ግን እንደዛ አይደለም የማስበው። የትላንት ስራዬ ያንተ ተመጽዋች ከመሆኑ ውጪ ምን ለኔ ጠቀመ? አሁን ግን እንደምታየው ጥሩ ነገር ይችላል። አንተ ሀብት አገኛለሁ ብለህ በምታመጣው የተበላሸ መድኃኒት ቢያንስ ጤናውን የሚያጣ ሰው አልነበር። ግድ የለም በዚህኛው እንኳን ተሳክቶ ወዳጅ። ይልቅ ተሰማ፣ ነገ ትልቅ ዋጋ የምትከፍልበትን ሁለተኛ ስህተት እየሰራ እንደሆነ በደንብ ወቅ። ይሄ ግን ባልሆነ መንገድ ያመጣው ሀብት አንድ ቀን ግን ያለህንም ሀብት ጠቅሎብህ ይዘው እንደሚሄድ ማወቅ አለብህ።
ተመልከት እስኪ በአንድ ጊዜ ያመጣሁትን ለውጥ። ቤቴን ማስመለሴ ሳይቀር እንደገና ደግሞ በባንክ ውስጥ ብዙ ገንዘብ አለ። አሁን ደግሞ መኪናም ይዣለሁ። ቆይ እስኪ ለምንድን ነው ይሄን እየነገርከኝ ያለው? አቶ ተፈራ ስራውን በሰፊው መስራት እያሰበ ነው። ሰማኝ ተሰማ፣ እኔ የዛሬን ጥቅም አይቼ ዝም ብዬ የምነዳሱ አይደለሁ። ደግሞ ዛሬ በስሜታዊነት የምታደርገው ነገር ነገ ዋጋ እንደሚያስከፍል በደንብ አውቅ። ጥሩ ምክር ነው ወዳጅ። ምክር እኮ መምከሩ ትችልበታለህ። ሰውየው ብዙ ወዳጆች አሉት፣ ግን ደግሞ እኛን መርጠናል። ስትመረጥ ደግሞ እድሉን መጠቀም ያንጠፋታል። እኛን ምርጡና ስትል አልገባኝም። ከኔ ጋር በጣም ስለተስማማን ጥሩ ወዳጆች ሆነናል። አቶ ተፈራ ማለት እንዴት ቅንና የዋህ ሰው መሰለ። እባክህን ተሰማ፣ አካሄድ ምንም እያማረኝ አይደለም። ስለፈጠረ ከቀልቡ ያንተ ሲሆን እንደዚህ ቀደሙ ደግሞ ለቤተሰቦች ጦስ እንዳትሆን። ከመሆን ላይ እኮ ብዙም ኮንሰርቫቲቭ ሰው አትሁን እንጂ የኔና ያንተን ጥሩ ወዳጅነት ነግሬው ተፈራ ገና ካሁን ወደዋል። ምን ጭራሽ ስለኔ ነግረኸዋል? እንዲያውም እውነቱን ልንገርህ ማን እንደሆነ ጥንቅቅ አድርጎ ያውቃል። ቆይ ማን መብት ሰጥቶ ነው ለማያውቀኝ ሰው ስለ እኔ እየሄድክ የምዘገዝከው? ተው እንጂ ላይ ምንም ቢሆን እኮ አንተ ለኔ ትልቅ ወዳጅ እኮ ነው። እና ውለታህን መመለስ ነው የትም እየሄድክ ስለ እኔ ገበናዬን የምዘባርቀው? ግድ የለም ነገ መልሰህ ታመሰግነኛለህ። ዛሬ ግን እንደፈለግ ስደበኝ። ተሰማ ግን ምን አስነክተው ነው እንደዚህ እስከምትናጋ ድረስ የተቀየርከው? እኔ ግን ያልገባኝ ነገር የኔ መለወጥ አላስደስትም እንዴ ወይስ ትንሽ ቅናት ቤቴ? በትክክለኛ መንገድ ቢሆን መጀመሪያ የምደሰተው እኔ ነበርኩ። ግን ምን ዋጋ አለው? ለማንኛውም በዚህ ደስታዬ ላይ አትቆዝምብኝ። ይልቅ የዛሬው ግብዣ በኔ ቢሆንስ? ከሰጠው ቤት ዕዳ ላይ የሚቀነስ መሆኑ ነው ግብዣው? ይህ ደግሞ ምን ማለት ነው? ገና ለገና ቤት ሰጠው ብሎ እንደዚህ ይላል? ቆይ እኔ ምን አደረኩት? አብረን እንለወጥ ነው ያልኩት። ወይኔ ተሰማ። የተከበሩ ወይዘሮ ሮማን ደወሉ። ሄሎ ወይዘሮ ሮማን። ቆይ ግን አቶ ተሰማ ምን ነካው? እኔማ ምን እየከበደኝ ነው? እየሆነ ያለው ሁሉ በእውን ያልመስልሽ እያለኝ ነው። ሌላው ቢቀር በክፉ ቀን እንኳን ያልተለየችው ሚስቱ ላይ እንዴት እንደዚህ ይቀየራል? እሱን እኔም አላውቅም። አሁን ግን ገንዘብ ስላገኘ ሲፈልግ ውጭ እያደረ ደስ ሲለው ደግሞ እያመሸ እንደሚመጣ እማዬ ነግራኛለች። የምርሽ ነው ማሚ? አዎ ከእናቴ ከገዛ እንደበቷ የሰማሁትን ነው የምነግርሽ። አቶ ተሰማ የሆነ ቅርቃር ውስጥ ቢገባ ነው እንጂ በፍጹም እንደዚህ አይሆንም። በጤናውማ አይደለም። ሰው ሲያረጅ ለካ ገንዘብ ይወዳል የሚባለው እውነት ነው። ጊዜ ያመጣውን ጊዜ መልሶ እንደሚነጥቀው ማን በነገረው? የምን ገንዘብ ነው ያገኘው? ወይ አልነገርኩሽም? ለካ የዚህ ቤተሰብ ነገር እኮ ሁሉም በራሱ ጉዳይ ተጠምዶ መታየት ራሱ ልናቆም እኮ ጫፍ ደርሰን። ያንን የመድኃኒት ስራ እኮ ቤቱን አስይዞ ሰርቶ ነበር። ቆይ ምን እያልሽ ነው? እንዴት እርግጠኛ ባልሆነበት ነገር ውስጥ ቤቱን አስይዞ እንደዚህ አይነት ነገር ውስጥ ይገባል? ስራው ህገወጥ ቢሆንም ግን ሳይሳካለት አይቀርም። የምርሽን ነው ኑሐሚን? አሁን ገንዘብ አገኘሁኝ ብሎ የሚይዝና የሚጨብጠውን ነገር አጥቷል። አቶ ተፈራ ከሚባለው ሰውዬ ጋር ያንን ስራ ሰራው ማለት ነው? ምን ነው ገረመሽ? አይ ዝም ብዬ ነው። ትከፋለሽ ብለሽ ነው አይደል? አይ ኑሐሚን እንደዛ ለማለት እንኳን ፈልጌ አይደለም። አባትሽ ከዚህ በፊትም ቤቱን አስይዞ እንደዚህ አይነት ነገር ሰርቷል ለማለት ፈልጌ ነው። ቤታችንን አስበልቶት እኮ ጎዳና ላይ ልንወርቅ እንደነበር የቅርብ ጊዜ ትዝታችን ነው። ታዲያ ቆይ ያን ሁላ ነገር ረስቶ እንዴት በዚህ ልክ ማስተዋል ተሳነው? መቼም አንቺም እንደናውም ደግ አደረጋ አትይኝም አይደል? እንዴት እንደዛ ላለው ኑሐሚን? አሁንስ ገንዘብ የሚባለው ነገር ማንን እንደሚያታልል እርግጠኛ መሆን አቅቶኛል። እኔ አሁን እየፈራሁት ያለሁት አንድ ነገር ነው። ምንድን ነው እሱ? ምናልባት ጋሼንም ማሳመኗቸው እዚህ ጦስ ውስጥ እንዳይከቷቸው ነው። ለነገሩ ጋሼም አይሰማቸውም፣ ግን አባዬ ጋሼ እንዳያታልላቸው በጣም እየፈራሁ ነው። አይ ኑሐሚን በዚህ ሰዓት ሁለቱ ስነ ድሮ ናቸው ብለሽ ነው? ለእኔ ግን አባዬ እንደዚህ አይነት ሰው ከሆነ ተጣልተው ቢቀሩ ነው የሚሻለው። እንዴ
እማዬ ፊትሽ ምንድን ነው የሆንሽው? ገንዬ ምንድን ነው የተፈጠረው? ንገሪኝ እማዬ፣ ማነው እንደዚህ ያደረገሽ? መቼም አባዬ አይደለም አይደል? ምን ሊጠቅምሽ ልጄ? ምን ሊጠቅምሽ እነግርሻለሁ። እስኪ ቆይ እባክሽ ተረጋጊ ገኒ። ቆይ ማነው ፊትሽ እንደዚህ ያደረገው? አባትሽ ነው። ማታ ሲገባ የታመሸሽ ብሎ ደበደበኝ። ምን? ቺርስ። ምን ነው በሰላም ነው? ዛሬ በጠዋት መጠጥ ላይ የተጣድከው? ነገሮችን እያመጣጠንኩ ነው። አንተ ነህ በደንብ ያወቅበት አሉ እንጂ አንዳንዶች። እድሜ ላንቺ ልበል፣ በመጨረሻ አሳካሁት አይደል? ነግሬ ነበርኩ ከኔ ጋር ሆነ ስኬት እንጂ ሌላ ነገር እንደማይታሰብ። አለ አይደለ? ወግ ይዞኝ እኮ ስግደረደር ነው እስካሁን ጊዜ ፈጀሁት። ገና ምን አይተህ ቆጥራ የማጨርሰው ሀብት ውስጥ ነው እየገባ ያለው። እማላሽሽ ነገር መጀመሪያ ላይ በጣም ተጠራጥሬሽ ነበር። አየሽ፣ ደግሜ በማሰቤና በመወሰኔ ድህነትን ለዘላለም ቻው እየዋለሁ። ያ ከርፋፋ ጓደኛ እምቢ ያለ እንጂ ይሄኔ እሺ ቢል ኖሮ ከዛ ጭንቀት ወጥቶ ጥሩ ሰው ይሆን ነበር። ለአህያ ማር አይጥማትም አይደል የሚባለው? በተለይ ይሄ ድል ለሱ በጣም ጥሩ ነበር። ባንዴ ነበር ከዚህ ችግር ውስጥ የሚወጣው። አትፍረጅበት። ለይኩን እኮ ወግ ማጥበቁን እንደሚወድ ነግረሽ የለ? አንተ ባትነግረኝም አውቃለሁ። አንድ ነገር ለማድረግ ሲፈልግ የዛች ሚስቱን ፍቃድ ካልጠየቀ አይሆንም። እሱ እባክሽ የማይቀየር ባህሪ አድርጎታል። ተይው እባክሽ። አጉል ከሚስቴ ተማክሬ ከቤተሰብ ተነጋግሬ የሚለው አጉል ፈሊጣለሁ። ተው እባክህ፣ የራስ ጉዳይ ነው። እኔ እኮ ሀሳቡን ለማስቀየር ብዬ ብዙ ለፋው። ራሴን በውሸት የካንሰር ታማሚ ነኝ ብዬ ቀረብኩት። እሺ ከዚህ ውጭ ምን ላድርግ? ይሄን ሀሳብሽን እኮ ከመጀመሪያው እንዳልተመቸኝ ነገርሽ ነበር አይደል እንዴ? ምን ላድርግ ብለህ ነው? በዚህ እንኳን ካሳመንኩት ብዬ እኮ ነው። ቢሆን ደስ ይለኝ ነበረ። አንቺ ግን የተሳሳተ መንገድ ነው የሞከርሽው። ነገሩ ያቺ ውቃቤ የራቃት ሚስቱ እያለች ሰውየው እንዴት ሰው ይሆናል? ልክ ነሽ። አሁንም ቢሆን እኮ ወይዘሮ ዝናሽ ነች ለጓደኛዬ ሳንካ የሆነችበት። ይኸው የእሷን ክፋት እኮ በስተመጨረሻ አንተም ተረዳ። ይልቅ አሁን ሁሉን ነገር ትተን ደስታዬን ከአንቺ ጋር ለማጣጣም ነበር የመጣሁት። ለምንድን ነው እንደሱ የምታይ? ደግሞ እንዴት አየሁሽ? ዋ ለሚስትህ እንዳልናገር። እስቲ ቸርስ በይ እንዴ። እባክሽን አታልቅሽ ገኒ። ለምን አላለቅስም ወይዘሮ ዝናሽ? በዚህ እድሜያችን እኔ እና እሱ እንደዚህ መሆን ነበረብን? ቆይ ገኒ ወደሽ አላመጣሽው። አንዴ ከሆነ በኋላ እኮ ማልቀሱ ራስሽን ከመጉዳት ውጭ ምንም ለውጥ አያመጣም። ዝኑ ልክ ነች። ይህንን በማድረጉ ሊያፈር የሚገባው ራሱ ነው። አንቺ በቃ አታልቅሽ በቃ። ቆይ እሺ አሁን ተሰማ እንደዚህ አይነት ለውጥ አመጣ ሲባል ማን ያምናል? አባዬ ደህና አይደለም። በጤናውማ እንደዚህ አያደርግም። የሆነ ነገር ሆኗል። ያኔ አንቺ ህገወጥ ስራ ሊሰራ ነው ብለሽ ስትነግሪኝ ያንን የፈረደበት ካርታ ያስይዛል ብዬ ደብቄው ነበር። እና የጸባችሁ መንስኤ እሱ ነው? አይ እሱ አይደለም። ከየት እንዳገኘው አላውቅም። ካርታውን አስይዞ መድኃኒት እንዳስመጣ ነገረኝ። ይህን ያህል ንቆሻል ማለት ነው? እኔ ኑሐሚን፣ ቆይ እንዴት የገዛ ሚስቱ ላይ እጁን ያነሳል? ኑሐሚን እስቲ እባክሽ አንቺ እንኳን ተረጋጊ። በጣም ነው የተናደድኩበት። በጣምም ነው ደግሞ ያሳፈረኝ። አሁንስ ከሱ ከመወለድ ውሃ ሆኜ ብቀር ይሻለኝ ነበር። ተይ እንጂ ኑሐሚን፣ አንቺን ላባብል ወይስ እሷን? ያንቺ እንደዚህ መሆን እኮ የእሷን ስሜት ከማባባስ ውጭ እኮ ምንም ነገር እኮ አይቀይርም። እናንተ ብትከለክሉኝም እኔ ግን ተሳካልኝ እያለ ገንዘቡን እያወጣ መርጨት ጀመረ። የቤቱን እቃ በሙሉ በአዲስ ተካ፣ መኪና ገዛ። ብዙ ገንዘብ እንዳለው ደግሞ መናገር ጀመረ። በእውነት ገኒ እያወራሽ ያለሽው ነገር ምንም ስለተሰማ አልመስልሽ እያለኝ ነው። ተው እባክህ፣ ይሄ ድንገተኛ ለውጥ ያለን ይዞብን ነው የሚሄደው ብለው እንዴት ሰምቶኝ። ጭራሽ ከዛ በኋላ በየቀኑ እየሰከረ መምጣት ጀመረ። በቃሽ እማዬ፣ በቃሽ። በቃ ከዚህ በላይ ስለሱ አታውሪብኝ። አልገባኝም። ቆይ ማለት ስራው በአንድ ይሄን ያህል ገንዘብ ያስገኛል ማለት ነው? አንዳንድ እድሎች ለተጠቀምባቸው
እንደ በር ወለል ያሉ ናቸው። ንቆ ለተዋቸው ግን ከመስኮትም ይጠባሉ። ደስ የሚለው ነገር ደግሞ አንድ የተከፈተው በር ሌላ በር እየከፈተ መሆኑ ነው። የእውነት ሮሚዬ ለውለታሽ ግን ምን እንደምከፍል አላውቅም። እንደምንም ብለህ ብቻ ለይኩንን አሳምንልኝ። የዛኔ ውለታዬ እንደከፈልክ ነው የምቆጥረው። ለይኩን እኮ የጋሪ ፈረስ ነው። አንዴ እንዲህ ካየ በቃ መመለሻ የለው። ይሄን የመሰለ ቢዝነስ ማንም ከሚበላ ሊወርቅ ጫፍ የደረሰ ድርጅቱን ቢያነሳበት ነው የሚሻለው። ባይገርምሽ አቶ ተፈራ ለቀጣይ ከባድ ስራ ተዘጋጅ እያለኝ ነው። አትለኝም? ልሞትልሽ? ኧረ ምን በወጣ ሲመስለኝ በዚህኛው ዳጎስ ያለ ገንዘብ ሳላገኝ አልቀርም። ምን አለፋ በዚህ ዓመት ውስጥ 1-2 ፎቅ ከተማ ውስጥ ይኖራል። እኔ የምልሽ ዛሬ ለምን ትንሽ አላመሽ? አንተ ሰውዬ ግን ዛሬ ምንም አላማርከኝ። ምን ነው ተሳስታል እያልሽኝ ነው እንዴ? አረ በፍጹም ይቅርታ፣ ስለደወልክልኝ መጣሁ እንጂ ትንሽ የምጨርሳት ጉዳይ ነበረች። እና ለሌላ ቀን ይዘወር እያልሽኝ ነው? ምናልባት ሁለተኛ ስራ ስንሰራ ብንገናኝ ይሻል። ይቻላል፣ ግን ሁለተኛውን ስራ ከጠበቅን መገናኘቱ አይርቅም። የራቀውን የሚያቀርብ መንገድ ይጠፋል ብለህ ነው? በእርግጥ አይጠፋም ብዬ ተስፋ አድርጋለሁ። ደግሞ አቋራጭ መንገዶች ሁልጊዜ ወደ ስኬት ናቸው። ስኬት ለተኩና ጊዜያቸውን በአግባቡ ለተጠቀሙ የምትሰጥ ጣፋጭ ፍሬ ናት። ያንቺን ፍሬ ባንቺ በማግኘቴ ነው ተፌ ሌላ እድል የሰጠኝ። አንተ በደንብ ገብተዋል። በል ሰላም ዋል። የእድል በር ያንቺ ነሽ። ጋድ ዝም ተባባልን እኮ ብለው ባስበው ምንም ጠብ የሚል ነገር እኮ ጠፋ። ምን ላድርግ የኔ ልጅ? ቆይ ምን እያሰብክ ነው? ያንን ሆቴል ከዚህ በላይ ማንቀሳቀስ ስለማልችል ለመሸጥ እያሰብኩ ነው። በቃ በዚህ ጉዳይ ተጨባጭ መፍትሄ ያጣን ማለት ነው። እሱም እኮ ያው ዝኑ ከተስማማች ማለት እኮ ነው። ምናልባት ላትስማማ ትችላለች። እውነት ለመናገር እኔም በዚህ ሀሳብ አልስማማም። እና ምን እናድርግ እያልክ ነው? እኔ እንጃ ብቻ ግን የሆነ መውጫ ቀዳዳ የምናገኝ ይመስለኛል። አይናችን እያየ ድርጅታችንን ባናጠው ደስ ይለኝ ነበር፣ ግን ምን ዋጋ አለው? ጋሽ ተሰማ ከአቶ ተፈራ ጋር እየሰራ እንደሆነ ማሚ ነግራኛለች። እባክህን የዚህን ከሃዲ ስም አጠገቤ እንዳታነሳብኝ። ዳድ ግን ሁሉንም ከሃዲ ብለህ ትዘርቋለህ? ከሃዲ ያው ከሃዲ ነው። ምን የተለየ ስም አለ? እህትን ከሃዲ፣ ጓደኛን ከሃዲ። እሺ ማን ነው ላንተ የሚያዝንልህ? አይገርምም? ግን ዝኑ እውነቷን ነው። አክስትህ እያታለለችን ነበር። እሱን ደግሞ በምን አወቅ? አክስትህ ከዛ በኋላ ስልክም አልደወለችልኝ፣ ልታገኘኝም አልፈለገችም። እርግጠኛ ነኝ መቼም በስራዋ አፍራ ነው የሚሆነው። ቆይ ማየ ነች አይደል ሁሉንም ነገር ይዘጋችብን ያለችው? ስማ ነው እናትን እንደዚህ ማናገር አትችልም። ዳድ እያልኩ ያለሁት እኔ እጇ ላይ የተሻለ ነገር ይዛ አይደለም የተቃወመችን ያለችው ነው። ሲጀመር ለዚህ ቤት እንደሷ የለፋ ሰው ማንም የለም። ዳድ አሁን ግን ወደ ገበያው ዘልቀን ለመግባት የግዴታ መዳፈር አለብን። ምኑን ነው የምንደፍረው? ህጉን ተዳፍረን እስከ መጨረሻው በሰላም የምንኖር ይመስላል? አንድ ቀን ህጉ ይከሰናል። የዛኔ ደግሞ መውጫ ቀዳዳ ይጠፋናል። ዳድ እኔ ግን ብንሞክረው ባይ ነኝ። አስበዋል? አብዛኛው ነጋዴ እኮ የህጉን ክፍተት ይጠቀመዋል እንጂ አይጥሰውም። ደግሞ እንደ ነጋዴ ህግ የሚፈራ ሰው አለ እንዴ? ቀጥተኛ መንገድ እያለ ለምንድን ነው የማንወጣው ማጥ ውስጥ የምንገባው? አቶ ተፈራ ጋር ሰማለህ? ከዚህ በኋላ ተፈራ ስለሚባለው ሰውዬው ካወራ ጠብ ከኔ ጋር ነው የሚሆነው። ሳንሞክረው እንዴት ነው አይ እያልን የምንዘልቀው? ተሰማ መጀመሪያው እንጂ መጨረሻው መች ታወቀ? ደንሽ የኔ ልጅ እንዳትጠጋኝ። ቆይ አንተ ማነህ? አዎ ማነህ? የት አውቃለሁ? እንደ ተቀየምሽኝ አውቃለሁ።
እንደተቀየምሽኝ ብቻ ይቅርታ። መቀየም ብቻ ሳይሆን አባትነትንም ልፍቀው ትንሽ ነው የቀረኝ። ስሜትሽ ይገባኛል፣ ግን ደግሞ በአንዴ ስራ ሰርቼ ስላለፈልኝ ራሴን መውቀስ አልፈልግም። ሰርታ ሳይሆን ሰርቀህ ነው ያለፈልህ። ልስረቃ? ቆይ እሺ ሰርቼ ምን አመጣው? ለጊዜው ግን ይሄንን ሀብት የቤተሰብህን ደስታና ሰላም አስይዘህ እንዳመጣው እንዳትረሳ። ደስታማ አሁን ነበር የመጣው። እስኪ ንገሪኝ፣ ዳሁኝ ምን ያመጣሁት ነገር አለ? ከጓደኛዬ ገንዘብ ከመለቃቀም ውጪ ምን ያመጣሁት ነገር አለ? እስቲ ንገሪኝ። እመነኝ፣ በድጋሚ ለልመና መውጣት አይቀርም። አረ የሴጣን ጆሮ ይደፈን። ያኔ ግን ብቻ እንደሆንክ አስብ። ማንም አንተን ደግፎ አብሮ ሊቆም አይችልም። ተንጂ የኔ ልጅ እንደዛ አይባልም። ልጅ አትበለኝ። እና ከልጅ ውጪ ማን ብዬ ልጥራሽ? እስኪ ንገሪኝ። የኔ አባት የሞተው እማዬ ላይ እጅህን ያነሳ ቀን ነው። አስቤ አይደለም ኑሐሚን፣ ድንገት የተፈጠረ ነገር ነው። ሲጀመር መቼ አስበህላት ታውቅና? እማዬ እኮ ለአንተ እንደዚህ አልነበረችም። የከፋ ጉዳት አላደረግኩባትም። ትንሽ ተበሳጨ ስለነበረ ነው። ለዛ ነው። ተበሳጨ አልተበሳጨ ምን ፋይዳ አለው? አንተ እንደሆንክ ልካችንን አሳይተናል። እሺ ገነት ያለችው እናንተ ጋር ነው? እና የት እንድትሆን አስበህ ነበር? እኔ ልጇ እያለሁኝ ጎዳና ላይ ትውደቅ? ቆይ እንዴት እጅህን እሷ ላይ ታነሳበታለህ? ተሳስቼ ነው አልኩሽ እኮ የኔ ልጅ። ደግሞ በባልና ሚስት መካከል ደግሞ እንደዚህ አይነት ነገር አይጠፋም። ቆይ ከኛ ጋር አብራ ስትስቀይ እንዳሳለፈች ረስተኸው ነው? እሺ በቃ የኔ ልጅ ይቅርታ ጠይቃታለሁ። ማናችንም ያንተ ይቅርታ ያስፈልገን። እባክሽ ኑሐሚን፣ አንቺ እንኳን ተረጅኝ እንጂ ምንድን ነው? ምኑን ነው የምረዳህ? እማዬ መደብደብህን ወይስ አታማክር ፍላጎትህን ብቻ ማስቀደምህን ነው? ይቅርታ በቃ አሁኑን ሄጄ ምንም ማለት አይጠበቅብህም። የራስህን መንገድ መርጠሃል አይደል? ስለዚህ በራስህ መንገድ ተጓዝ። የምትሄድበት መንገድ ደግሞ የት እንደሚያደርስህ እናያለን። ቤቱን የሸጥኩበትን ብር ልስጥ ብዬ ነው። አስታውሳለሁ። ድርጅቱ እንዳይወርቅ እንደምደግፈው ነግሬ ነበር። ይሄንን ያህል ቀላል መስሎች ነው እንደዛ ስትይ ነበረው? እንደዛ እንደሚሆን አላጣሁትም። የሆነ ነገር እንደማደርግለት ቃል ገብቼ ነበር። እሺ ለምን ደም ታለቅሽው? እድለቢስ መሆኔ ነው የሚያስለቅሰኝ። ሁሉም መንገዶች ሲዘጋጉብኝ የመጣልኝ ሀሳቤ ብቻ ነው። እንዲያዝንልኝ ብዬ ሳልታመም ታመምኩ አልኩት። አክስቴ ግን እኮ የሰራሽው ምንም ትክክል አይደለም። አዎ ስህተት ሰርቻለሁ። በፍጹም ያንን ማድረግ አልነበረብኝ። በፍጹም እንደዛ ማድረግ አልነበረብሽ። የሱና የእናትን ይቅርታ ለማግኘት ያን ያለ ርቀት መጓዝ አልነበረብኝ። ከዚህ እኮ መጀመሪያ የመጣሽበት መንገድ ሺህ ጊዜ ይሻላል። የተረገምሽ ሮማን፣ ቆይ እንዴት ነው በዚህ ልክ ራስሽ ላይ ማማረት የፈለግሽው? ሻው እንዴትና ለምን ጉዳይ ነው የፈለግሽኝ? ቆይ አንተ እኔን አትፈልገኝም? እርግጠኛ ናችሁ አላስፈልጋችሁ? እኔ አሁን ሴቱን ይዤ የቱን መተው እንዳለብኝ ግራ እየገባኝ ነው። ይልቅ አቶ ተፈራ ከእናንተ ጋር እንዲሰራ ያመቻቸውት ነው። ይሄ ደግሞ በጣም ለየት ይላል። ማለት ከውጪ ከቀረጥ ነፃ የሆኑ መድኃኒቶች ብቻ አይደለም የሚገቡት፣ ከተማው ላይ ጥረት ያለባቸው የህፃናት ወተትም ጭምር ይገባል። እና የኛም ድርጅት እዚህ ነገር ውስጥ እንዲገባ ፈልገሽ ነው? አዎ፣ በዚህ መንገድ የወንድሜን ዕዳ ልክፈል ብዬ ነው። ግን አዋጭነቱ እንዴት ነው? ቀረጡ ሲቀርልህ ብቻ በአንዴ ነው ለላይ ብድግ የምትለው። እስኪ ቆይ ለማንኛውም ትንሽ ጊዜ ስጭኝ። አንተ የቤቱ ዋና ስለሆንክ ነው የምነግርህ። እነ ላይኩን እንደሆነ አሁን ደክመዋል ማለት አሁንም እንደ ድሮ ያረጀ የቢዝነስ አሰራር ውስጥ ነው ያሉት። የሚሰሙ ከሆነ አሁን ጊዜው ተቀይሯል በላቸው። ገኒ ዘና በይ እንጂ ምንም አትሳቀቂ እንዴ። የልጇ ቤት ሆኖ ለምን ትሳቀቃለች? በነገራችን ላይ አሁን ስመጣ አባዬን አግኝቼው ነበር። አንድ ስልክ እንኳን አልደወለልኝም። ለካ አውድሻለሁ ምናምን የሚለኝ የውሸቱ ኖሯል። እስቲ ባክሽ አንቺም ለውሳኔ አትቸኩይ። እኔ እንዳውም ዝንዬ አስፈላጊ ከሆነ ጎዳና ወድቃለሁ እንጂ ተመልሼ እዛች ቤት አልገባም። ለምንድን ነው አንቺ ጎዳና የምትወድቂው? ያው ከፈለገ ቤቱ ይስፋው። አሁንም ቢሆን ወይዘሮ ዝናሽና ጋሼን የመሰሉ ጥሩ ወዳጆች አሉሽ። ሰላም ለዚህ ቤት ገነት አለሽ እንዴ? እንዴት ነሽ? ሰላም ነሽ ወይ? ሰላም ነህ? ደህና ነህ?
ገነት ለመሆን ቤት ታውቂዋለሽ? ጠፍተሻል ብዬ እኮ ነው። ለይኩን እንደውም ጥሩ ሰዓት ላይ ነው የመጣኸው። ሀብታም ስትሆኚ እንደተሰማጠሻለሽ ብዬ አስቤ ነበር። ለይኩን ቆይ አሁን በዚህ ሰዓት የሚቀለድበት ጊዜ ነው? ምን ላድርግ ብለሽ ነው? አንዳንድ ጊዜ ቁም ነገር ሲጠፋ በቀልድ ልለፈው ብዬ እኮ ነው። እንዴ የሌለብህን ቀልድ ደግሞ ከየት ነው ያመጣኸው? እንዴ ገነት ፊትሽን ደግሞ ምን ሆነሻል? ቆይ ነው አሚን ምንድን ነው የተፈጠረው? አባዬ ሊመታት። ምን ማለት ነው? አባዬ መቶታል ማለት መቼም እየቀለድሽ መሆን አለበት አለ ጋሼ። የአባዬ ባህሪ በጣም ተቀይሯል። በፍጹም ድሮ የምናውቀውን አባዬ አይደለም። እና እሱ ነው እንደዚህ ያረጋት እያልሽ ነው? አሁን እሱ ገንዘብ ልቡን አሳጥቶታል። ማንም የሚለውን ነገር አይሰማም። እውነት ግን ሰው ትላንትናውን ሲረሳ በጣም ነው የሚያስጠላው። ቢገባው ሊያጠፋው የነበረውን ትላንትናውን የሰጣችሁት እናንተ ነበራችሁ። እኔም ላይ መጠጥ ቤት ውስጥ ያሳየኝ ባህሪ ትክክል አልነበረም። ግን ጓደኛዬ ሳይታመም አይቀርም። ለይኩን ወደ ድርጅቱ ሄደህ ነበር እንዴ? እዳዎች ከምንጠብቃቸው በላይ እየበዙ ነው። በዚህ ሁኔታ ያንን ድርጅት እንዴት እንደምናስቀጥለው አላውቅም። ለማንኛውም አሁን ስለደከመኝ ገብቼ አረፍ ልበል። ጋሼ ቡና አይጠጡም እንዴ? ደርሷል እኮ። አይቅርብኝ እኔ ልጅ። ገነት አይዞሽ፣ አታስቢ። ተሰማና ናግሪው ነገሮች እንዲስተካከሉ አድርጋለሁ። ባህሪው የማይቀየር ከሆነ መቼም እዛ ቤት እንደማልመለስ ይወቅ። ይሄ ድንገተኛ ባህሪው ለውጥ እኮ እኛንም ሁላችንንም እኮ ግራ እያጋባ ነው። ለማንኛውም ደህና ዋሉ። እውነት ለለይኩን ያልሆነ ሰው ለኔ ይሆናል ብላችሁ ነው? አይ ተሰማ እሞትልሻለሁ እንዳላለ ዛሬ ሊገለኝ ሞክር። ዳጊ ግን ታድሎ ሀሳቡን ጥሎ እንደፈለገ እየሆነ ነው። ምን እያልክ ነው? እሱ የራሱ ሀሳብ የለውም እያልከኝ ነው? ግን ድሮ ከምንም በላይ ቤተሰቡን ያስቀድም ነበር። ምን ማለት ነው? ሲምባም እኮ ቤተሰቡ ነው። አሁን እኔ ስለሱ ለማውራት አይደለም የመጣሁት። አልገባኝም። ቆይ የኔ ልጅ በድጋሚ ለዳግም ያለ ጥላቻ እያገረሸብኝ ነው እንዴ? ለምን ቤት መምጣት አቆመ? እስኪ አስቢ። ቤተሰቡ በአጠቃላይ እንደ ቆዳ ተወጥሯል። ኤሚና ዳግም ግን ጭራሽ ቤት ውስጥ ዝር ብለው እንኳን አያውቁም። እንዳለ የቤተሰቡ ኃላፊነትና ጫና በሙሉ ያለው ናሆም ላይ ነው። ናሆም ረጋ በል እንጂ ምን ሆነ ነው እንደዚህ እያናገርከኝ ያለው? ቆይ ሆቴሉ አሁንም ባንቺ ስም ነው አይደለም ያለው? ለምን ጠየቅ? ዳር ለመሸጥ እያሰበ እንደሆነ ነግሮሻል አይደለም? አሁንስ ሆቴል ፈረደበት። በእርግጥ እኔ ሆቴሉን እንድሸጥ ፍላጎት የለኝም፣ ግን ደግሞ ድርጅቱን መዘጋት የለበትም። ማሚ እኔን ታምኛለሽ? ምን ማለት ነው? ልጅ አይደለህ እንዴ? እንዴት ነው የማላምነው? እንግዲህ ያው ድርጅቱን ማስቀጠል እፈልጋለሁ። ናሆም አሁንም ብቻ ያንን የማይረባ ሀሳብ ብታመጣው ባልሆነ። እውነቱን ነግርሻለሁ። የምን እውነት? አክስቴን አግኝቻት ነበር። ናሆም በአሁኑ ሰዓት ላይ እኔ ስለዛች አጭበርባሪ ምንም ነገር መስማት አልፈልግም። ማሚ አላጭበረበረቻችሁም። እሷ እንደዚህ ሆነች እኮ እንዳለ መንገዱን ስለዘጋችሁባት ነው። ሜቢ በዚህኛው በኩል እየሞከረች ቢሆንስ? ስለዚህ አንተም ማመንካት? እንዳላምናት የሚያደርገኝ ምንም አይነት ነገር አላገኘሁባትም። ስለዚህ ማልታመነው ሴት እኔ ነኝ ማለት ነው። አሁን ስለ ስራ እናውራ። ቆይ ምንድነው እውነቱን እነግርሻለሁ ያልከኝ? እሱን ትቼዋለሁ። አክስቴና የጉምሩኩ ሰውዬ በደንብ ይተዋወቃሉ። ስለዚህ ነው ያሰብኩትን ነገር ማሳካት ይቻላል። ናሆም በድጋሚ እችን ሴትዮ እንድትቀርባት አልፈልግም። እሺ ግን አንቺም ይሄን ስራ እንድሰራው እሺ ቃል ግቢልኝ። የምን ቃል ነው የምገባለው? ይሄንን ጉዳይ ዳድ በማያውቅበት መንገድ በጥንቃቄ ማድረግ እንችላለን። አልገባኝም። እንዴት ነው አባትህ የማያውቀው? ደሞስ እንዴት ነው አባትህ ሳያውቀኝ ሁሉ ነገር ማደርገው? ማም ደጋግሜ ነግሬሻለሁ እኮ። በቃ ይሄ ስራ ከተሳካ በኋላ ዳድን ሰርፕራይዝ እናደርገዋለን። ሰርፕራይዝ ታደርገዋለህ አይደለ? ሆቴሉን ሸጠ፣ ያውም መድኃኒት ያለ ቀረጥ። በዚህኛው ዙር የህፃናት ወተትም አለ። ምን ጭራሽ? እመኚኝ ማም፣ ሚስጥሩ በእኔና ባንቺ መካከል ብቻ ይቅር።
በዚህኛው ስራ ድርጅታችንን ወደ ቀድሞ ከፍታ እንመልሰዋለን። ልጄ እንዴት ነሽ? ደህና ነኝ። ሁላችንም የራሳችንን ጉዳይ ስናሳድድ እናንተን ረሳናችሁ። ደህና ነን ነው የሚባለው? ያው ትዳር እንደዚህ ከሆነ ሀብለን ጀምረናል። ንግግርሽ ላይ ግን የኔ ልጅ ምንም ደህንነት አይታይም። ተይው እባክሽ እማዬ። እንዴ ምን እያልሽ ነው? ቆይ ምንድን ነው የተፈጠረው? እማዬ ናሆምን ከዚህ በፊት የማላውቀው ድብቅ ሰው እየሆነብኝ ነው። ማለት? እውነት ለመናገር ባህሪው ከቀን ወደ ቀን እየተቀያየረብኝ ያስቸግረኛል። እንዴ ምን እያልሽ ነው? ቆይ ምንድን ነው የተፈጠረው? ከሆነ ሰው ጋር ተደብቆ ስልክ ከማውራት ውጪ ምንም የማውቀው ነገር የለም። ምን? ይሄ ደግሞ ምን ማለት ነው? መቼም ከሌላ ሴት ጋር? እሱ እንኳን በፍጹም ሊሆን አይችልም። ናሆም እኔ ከራሴ በላይ ነው ማምነው። እና ከማን ጋር ነው የሚያወራው? እሱማ የስራ ስልክ ነው ይለኛል። እኔ ግን የስራ ስልክ እንዳልሆነ በደንብ እርግጠኛ ነኝ። ምናልባት እኮ ልጄ ሊሆን ይችላል። ወይ እንደተሰማ ተደብቆ ያን ህገወጥ ስራ እየሰራ ይሆን እንዴ? ምን አውቃለሁ። እኛ ጫፍጫፉን ከመስማት ውጪ በደንብ አውርተንበት እንኳን እኮ አናውቅም። ግን ደግሞ ይሄን ካደረገ አንቺን ብቻ ሳይሆን ቤተሰቡን ጭምር ነው የናቀው። ትዳር ውስጥ ግልጸኝነት ከሌለ ምን ዋጋ አለው? ራሴን ግልጽ አድርጌ ለአባትሽ በመስጠት ይመስለኝ በመጨረሻ ሰዓት እንድናቅ ያደረገኝ። ወይ ምናልባት አባዬንም የሆነ ሰው አሳስቶት ይሆን እንዴ? እንዴ ጠጥተህ ሚስትን ደብድብ ብሎ ማንም አይመክረውም። እኔ እኮ አባዬ ይህንን ነገር ማድረጉን በፍጹም ላምን አልቻልኩኝም። ለሱ እኮ ትልቁ ሀብቱ ቤተሰቡ እንደሆነ ነበር የማውቀው። እሱማ ገንዘብ አግኝቶ ከመቀየሩ በፊት ቀረ። እውነት ነው። ተሰማ ድሮም ቢሆን እንደዚህ አይነት አመል አልነበረው። በድንገት ለእኔ የነበረው ፍቅር ሁሉ ምን እንደወሰደብኝ አላውቅም። እና ቆይ አሁን ቤት ውስጥ ብቻውን ሊኖር ነው? እንግዲህ መቼም ሲወጣና ሲገባ ለመደብደብ ካልሆነ በቀር። ሳስበው ግን አንቺ አልነበርሽም ቤቱን ለቀሽ መውጣት የነበረብሽ። እማዬ ስህተት ሰርተናል። አንቺ ደግሞ ምን ልታደርጊ ነው? ተይ ልጅ፣ ምንም ቢሆን እንደዚህ አታድርጊ። የወለደሽ እኮ አባትሽ ነው። አንቺ ያልወለድሽኝ እናቴ ስለሆንሽ ነው እጁን ያነሳብሽ። ይኸውልሽ ልጄ፣ ነገሩ ተባብሶ አንቺንም እንዳይረብሽሽ ብዬ እኮ ነው። በዛ ላይ ደግሞ ያንን ቤት የሰጡን ጋሼ ናቸው። ስለዚህ አንቺ ምን መብት አለን? እባክሽ ልጄ፣ ነገሩን ከዚህ በላይ አታባብሽው። ምናልባት ያው እዚህ ከብዳችሁ ከሆነ ማረፊያ ነገር እፈልጋለሁ። በፈጣሪ ስም ምን እያልሽ ነው እማዬ? ልጄ እንኳን እኔ ኤደንስ እንደወጣች ቀርታ ሁለት ምስኪኖች። እማዬ እባክሽ ቆይ፣ ለምንድን ነው ይህን ያህል ብቸኛ እንደሆንሽ የሚሰማሽ? ልጄ ጊዜው እንደምታየው ከባድ ነው። እዚህ ቤተሰብ ላይ እኔ ተጨምሬ ደግሞ የሚሆን ይመስልሻል? እኔ ልጅሽ አጠገብሽ አለሁልሽ አይደል እንዴ? እሱማ አንቺ ባትኖሪ ምን ይውጠኝ ነበር? አባትሽማ እኮ አሽቀንጥሮ ጣለኝ። አሁንም ቢሆን ማንም አንቺን አሽቀንጥሮ መጣል አይችልም። ህጋዊ ሚስቱ አይደለሽ እንዴ? ትከሻዋለሽ፣ ከዛ ወደ ቤት ትመለሻለሽ። የኔ ልጅ እሱ ሲያብድ ከምናድር ነገሩን ሰከን ብለን ብናረጋጋው አይሻልም እንዴ? ቆይ እስኪ ገልሽ ነው እንዴ የምትጠብቂው? እማዬ ካስፈለገ እሱ ራሱ ቤቱን ለቆ ይወጣታል። አንቺም እኮ እንዳትጣይ ብዬ ነው። መቼም አሁን አቶ ሌኩንን ሊፈራ አይችልም። ህግን ግን ማክበር አለበት። እባክሽ ነው አሜን። አንቺን እዚህ ነገር ውስጥ ከትቼ ማስጨነቅ አልፈልግም። እኔ ፈጣሪ እንዳለልኝ እኖራለሁ። ለነገሩ ተይው እማዬ፣ ይህንን ነገር በራሴ መንገድ ጨርሰዋለሁ። ከክፍለ ሀገር ድረስ እሱን ብዬ አይደል የመጣሁት? ብዙ መከራ፣ ብዙ ሀዘን፣ ብዙ ነገር ከሱ ጋር አሳልፈናል። የእውነት ግን መጨረሻችን እንደዚህ መሆኑ በጣም ነው የሚያሳዝነው እማዬ። ቆይ ግን አንተም ምን ማድረግ ነው የምትሰራው? ነገር ታውቀዋለህ? ገነት ልካ መሆን አለበት። እስኪ ንገረኝ፣
ድሮም ግን እንደዚህ ራስ ወዳድ ነበርክ። በጣም ብዙ የሰደብከኝ አልመሰለህም እንዴ ጓደኛዬ? ቢገባ ልክህን እየነገርኩህ እንጂ እየሰደብኩ አይደለም። ቆይ ምን አድርግ ነው የምትለኝ? ቤቱን የሰጠኝ እኮ እንደፈለግ አድርገው በላይ ነው። እኔ ስለ ቤት እያወራሁ አይደለም። እኔ ለይኩን ደግሞ አንዴ ከሰጠሁኝ በኋላ ስለዛ ነገር ደግሜ የማወራ ሰው አይደለም። ይሄን ደግሞ አንተም ጠንቅቀህ ታውቀዋለህ። ትንሽ ሞቅ ስላለኝና ስለተናገረችኝ ነበረ ነካ ያደረኳት። እሷ ግን ትልቅ ነገር እንደተደረገ ሰው አሻፍረኝ ብላ ከቤት ለቃ ወጣች። በመሰረቱ ቤቱን የሰጠኋችሁ ለሁለታችሁ እንጂ አንተ ብቻ እንድትፈንጭበት አይደለም። ገባ? ለይኩን እስከ ዛሬ የማይሆን ነገር ስትናገረኝ አክብሬ ዝም ብያለሁ። ከዚህ በኋላ ምን ልታመጣ? አንተ እኮ ማለት ቃል ነህ። የበላበትን ወጭት ሰባል። ለይኩን አቁም ብያለሁ። ምን ልትሆን ነው? ልትመታኝ ነው? ምታኝና ወንድነትን አሳየኛ። ለምንድን ነው ግን እንደዚህ አይነት ሰው መሆን እስከ ዛሬ ድረስ ያላወቅሁት? አንተንም ቢሆን እኮ ከአፈር አንስቼ ስራ ያደረግኩ ነው የነበርኩ። ቢሆንም እንደ አንተ ዘርፌ ወይ ሰርቄ ሳይሆን ሰርቼ ነው ያለፈልኝ። ቆይ የት ነው ሰርቄ ሲያልፍልኝ ያየኸው? ሁሌም አንተ ለማድረግ አቋራጭ ነገር እንደፈለግህ ነው። ያ ባይሆን ኖሮ ከመጀመሪያ ቤትን ባላስበላል። እውነትም አንተ ሰውዬ ሚስትህ በጣም ቀይራለች። ሰማለህ? ሁለተኛ ስለ ሚስቴ ክፉ ነገር ብታወራ እገልሃለሁ። እውነት እኔ ላይ እጅን አነሳ ለይኩን። ለዚህ አደራረግህ ዋጋ